የወላይታ ዞን ምክር ቤት ባካሄደው አራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤው ለ2019 ዓመተ ምህረት የቀረበውን 16.2 ቢሊዮን ብር በጀት አጽድቋል። በዞኑ በተለያዩ አካባቢዎች ከመሰረተ ልማት ተደራሽነት ጋር ተያይዞ የሚነሱ ጥያቄዎችን ትኩረት እንደሚሹ የምክር ቤት አባላት አሳስበዋል። የምክር ቤት አባላት ያነሷቸው የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከካፒታል በጀት በተጨማሪ የህዝብ ተሳትፎ ሊታከልበት ይገባል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በስፍራው ተናግረዋል። ፍሬው ተስፋዬ ተጨማሪ አላት። የወላይታ ዞን ምክር ቤት ለሁለት ቀናት ባካሄደው መደበኛ ጉባኤ በ2018 በጀት ዓመት የተከናወኑ የልማት ስራዎችን ጨምሮ በማህበራዊና ኢኮኖሚያዊ ዘርፎች የተመዘገቡ ውጤቶችንና ቀሪ ተግባራትን የሚያትት ሪፖርት ቀርበው የምክር ቤቱ አባላት ተወያይተውበታል። ከመሰረተ ልማት አንጻርም በተለያዩ አካባቢዎች የተሰሩ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ቢኖሩም ከተደራሽነት አኳያ ጉድለቶች እንዳሉ የምክር ቤት አባላት አረጋግጠዋል። መሰረተ ልማቶች ያልደረሱበት አካባቢዎች አሉ። በስፋት የመንገድ መሰረተ ልማት፣ የጤና መሰረተ ልማት፣ የውሃ መሰረተ ልማት እንዲሁም በትምህርት ያሉ መሰረተ ልማቶች መሰራት አለ ብለን ጥያቄ አቅርበናል። የአስፋልት እስከ በለካ ሰፈራ ጣቢያ ወደ 35 ኪሎ ሜትር የሚረዝም መንገድ ቱቦ ተበትኖ ሰፈራ ጣቢያ ላይ ያለው 343 አባወራዎች ከፍተኛ የመንግስት ችግር እጦት ላይ እናቶች በወሊድ ጊዜ ይቸገራሉ። አምቡላንስ እዛ አካባቢ መኪናው አይገባም። ይሄን መታሰብ ይገባል የሚልም ጭምር ጥያቄ አቅርበናል። ይሄ ጥያቄ ሰምቶ ደግሞ መንግስት ምላሽ መስጠት አለበት። አካባቢያችን ጨፊያማ ከመሆኑም የተነሳ መንገድ ስራ ተጀምሮ ትንሽ ስራ ተሰርቶ ብዙ መንገዶች ተቆራርጠው ቀርቷሉ። ስለዚህ ይሄ በህዝብ ዘንድ ከፍተኛ ጥያቄ ያነሳ ያለ ጉዳይ ነው። በመንገድ ዙሪያ ከፍተኛ ጥያቄ አለ። የተሰራን ነገር ቢኖርም ሙሉ በሙሉ 100% አይደለም። 50% ተሰርቶ 50% አልተሰራም። ያ በህዝብ ዘንድ ከፍተኛ ጥያቄ እያስነሳ ነው። በተለይም የተጀመሩ የልማት አውታሮች በተያዘላቸው ጊዜ ገደብ ተጠናቀው አገልግሎት አለመስጠታቸው በማህበረሰቡ ዘንድ የመልካም አስተዳደር ጥያቄ የሚያስነሱ ናቸው ያሉት አባላቱ የትምህርት ተቋማት ተደራሽነትም በቀጣይ ሊታሰብበት እንደሚገባ አጽንኦት ሰጥተዋል። በመሰረተ ልማት የተገነቡ አካባቢዎችና እዛ አካባቢ ያለው እርቀትና ቴክኒክና ሙያ እዛ ቢከፈትና ካለው ትምህርት ቤት እንኳን ግንባታ ባይካሄድ አስተማሪዎችና ግባቶቹን እዛ ሰጥቶ ካለው ትምህርት ቤት ቴክኒክና ሙያ ቢጀመር የሰው ፍሰት በሌላ አካባቢ ሰው ሄዶ ስራ ከመስራት አካባቢው ላይ ስራ ማፍጠር የሚቻልበት አገባብ ስላለ እዛ አካባቢ ያ ስራ ቢሰራ በጥልቅ ጉድጓድ ተቆፍሮ ያለው እዛው ተጠራቅሞ ውሃ አለ። በነዳጅ ነው ሰው የሚጠቀመው። የነዳጅ ግዢ እንግዲህ ገንዘብ ካለመኖሩ ተሳ የማብራት ጋን ወይም ትራንስፎርመር ጥያቄ ህዝቡ ሁሉ ጊዜ እስከዞን ድረስ ይጮሃል። ያ ያልተመለሰ ጥያቄ ነው። ከውሃ አንጻር ትራንስፎርመር ሃይስኩል አካባቢ እንዲያቆሙ ከመንግስት ድጋፍ እንፈልጋለን። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበጀት ዓመቱ የንጹህ መጠጥ ውሃ ዝርጋታ ለመሳሰሉ መሰረታዊ የልማት ስራዎች ቅድሚያ መስጠታቸውን በመጠቆም በዞኑ የፌዴራልና የክልል መንግስት የሚያስገነባቸው ሜጋ ፕሮጀክቶችን አስመልክተው ማብራሪያ ሰጥተዋል። ወይቦ ካሳ ተከፍሎ ሰዎች ማግኘት የሚገባቸው ነገር አግኝተው ቀሪ ስራዎች የሚቀሩ አሉ። በፌዴራል መስኖና ቆላማ ሚኒስቴር ጨረታ ወጥቶ በሂደት ላይ ያለ መሆኑን ህዝባችን እንዲያውቅ እንፈልጋለን። የሱማሞ እየተሰራ ያለው የወላይታ ሶዶ አየር ማረፊያ በጥሩ ሁኔታ እየተሰራ ነው ያለው። አሁን በየሚዲያው ላይ ቆመዋል እንደዚህ ነው የሚባሉ ነገሮች በሙሉ ውሸት ናቸው። ይሄን ለማረጋገጥ እስከ ቦታው ድረስ ሄዶ ማየት ብቻ ነው የሚበቃው። ሚዲያ ላይ ማንም የለም ቆሟል ስለተባለ ሳይሆን በቦታው ድረስ ሄዶ ማረጋገጥ ትክክለኛ መረጃ ሰው መውሰድ ያስፈልጋል። በዚህ ሰዓት እስከ ምሽቱ 4 ሰዓት ድረስ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ሌላው ጭሮ መስኖም በክልሉ በጀት እየተሰራ ግን አፈጻጸሙ ደካማ እንደሆነ የገመገምንበት ሁኔታ ነው ያለው። በህዝቡ ከፍተኛ ጩኸትና ቅሬታ ያሳደረው የኦቶና ሆስፒታል መልሶ ግንባታ ያለበት ደረጃም ረዳት ፕሮፌሰር ሳሙኤል ተሰማ አብራርተዋል። ህንጻውን መልሰን ለማቋቋምና መልሰን ገንብተን ለጥቅም ለማዋል በርካታ ስራዎች ሲሰሩ ቆይቷል። ሂደት ስለነበረ ሂደቱ
ፍጻሜ አግኝቶ አሁን ወደ ስራ እንዲገባ የወላይታ ውሃ ስራዎች እንዲሰራ በውሳኔ በቦርድ ወላይታ ሶዶ ዩኒቨርሲቲ ስራ አመራር ቦርድ በውሳኔ የሰጠበትና አሁን ወደ ስራ የተገባበት ሁኔታ ነው ያለው። ይሄኛውን ህንጻ እያረምን እያስተካከልን እየተጠገነ ደግሞ መደበኛ የሕክምና አገልግሎቶች ደግሞ በዛ ህንጻ እየተሰጠ ያለ መሆኑንና ህዝባችን ይሄን አውቆ የማይሆን መረጃ ከሚሰጡት እንዲጠበቅና ዛሬም ኦቶና ሄዶ የትኛውንም አገልግሎት ሰው መውሰድ የሚቻል መሆኑን በራሱ አይን በራሱ ሄዶ ማረጋገጥ የሚቻሉ ጉዳዮች አሉ። ዞኑ የተበጀተውን በጀት ለታለመለት ዓላማ በማዋል የተጀመሩ የልማት ፕሮጀክቶችን ጨምሮ ሌሎች ኢኮኖሚያዊና ማህበራዊ ዘርፎችንም የምክር ቤት አባላት በተገቢው እንደሚከታተሉ የገለጹት ደግሞ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ናቸው። በጀት አጠቃቀም ላይ ሪፖርቶች ላይ ተካቶ ለኛ የሚመጡት ይሄንን መምጣቱ ብቻ ሳይሆን በተለይ ካፒታል ፕሮጀክት ላይ የተያዙ አሉ። የተለያዩ ትልልቅ ፕሮጀክቶች አሉ፣ ተጀምረው ያልተጠናቀቁ አሉ። በአግባቡ ስራ ማስኬጃ ፕሮጀክቶች ላይም የታለመለት ዓላማ ላይ ውሏል የሚለውን እስከ ታች ድረስ ወርደን የት አካባቢ ምን ሊሰራ ታቅዷል፣ ምን ላይ ውሏል የሚለውን በፊትም እያየን የመጣንባቸው ሂደቶች አሉ። አሁንም ህዝባችን ሰፊ የሆነ የንጹህ ውሃ መጠጥ ጥማት ያለው ህዝብ ነው። ያልተዳረሱባቸው አካባቢዎች አሉ፣ የተያዘ በጀት አለ። ከመንገድ ስራዎችም ጋር የተያዙ በጀቶች አሉ፣ ካፒታል በጀቶች ላይ ከጤና ተቋማትም ጋር የተያዙ አሉ። ሰፋፊ ቦታዎች ላይ በተለይ ትልልቅ ፕሮጀክቶችን ለማስፈጸም የተያዙ በጀቶች በአግባቡ ስራ ላይ መዋላቸውን ክትትል ቁጥጥር እናደርጋለን።